ማን ነበር ስምሽ? አለም። እሺ አለም፣ ካላስቸገርኩሽ አንዴ ላውራሽ ውጭ። ይቅርታ ግን ወንደሰንን ብቻውን ትቼው መሄድ አልፈልግም። አታስቢ፣ ሩቅ አንሄድም። ይኸው እዚህ ግቢ ጋር ነው የምናወራው። እሺ። እሺ ማናት? አመዳ አንተ ቅሊታ ተነስ። እሺ ይኸው ቁልጭ ቁልጭ ፍጠጥ ዝም በይ። አንድ ነገር ተነፍሳለሁ በይና ይሄ ሰለለ ጉሮሮሽን በጥስልሻል። መርማሪ ምንድን ነው? አሁን እዚህ ጋር ነበር ቢላ ይዞ አስፈራርቶኛል። እዚህ ጋር ነበር አስፈራርቶኛል። በቁሙ እየቃዡ ነው። በስመ አብ ይበሉ። እኔ አልቃዠውም እንዴ፣ ቅዠታም አይደለሁም እንዴ። እኔ ካላበድኩም ለምንድን ነው የማታምኑኝ? ምናልባት ይህ ሁሉ ችግር የሚደርስብኝ በእሱ ምክንያት ሊሆን ይችላል። ለዚህ ነው አጎንብሼ ይቅርታ የምጠይቅሽ። ይቅርታ አድርጊልኝ። ይነሱ በቃ ይቅርታ አድርጌልዎታል። እሺ ፀሐይ፣ እሺ። ለምንድን ነው የማይነግሩኝ? ወንድሰን አሳብዶ ሊገለኝ ነው። መራመድ የማይችለው ሰው ሊገሉት ይችላል እንዴ? እሱ መራመድ ይችላል እንዴ? ወይዘሮ ወርቄ ፀሐይን እየተማጸኑ ይገኛሉ። አንቺ ላይ የሰራሁት ግፍና በደል፣ በእርግጥም ብዙ ሰዎች ጋር ግፍና በደል ሰርቻለሁ። ደግሞ ያንቺ ባሰ መሰለኝ። አላስቀምጥ አላስተኛ ብሎኛል። ማንም ሰው አይቶ የማያምነው ወንደሰን ቆሞ እየሄደ እየመጣ እያስጨነቀኝ፣ መንገድ ላይም ቤትም። ነገር ግን ማንም ሰው ሲያየው ደግሞ ተመልሶ እንደዛው እንደተልፈሰፈሰ ሰው ይዤ ሲገባ እዛው ተልፈስፍሶ ሽባውን አገኘዋለሁ። ነገር ግን ወጣ ስትተከትሎ ያሰቃየኛል። ቤቴም መተኛት አልችል፣ እንደገና መንገድ ላይ መሄድ አልቻልኩም። ስለዚህ ያንቺ ላይ የሰራሁት ግፍ ሳይሆን አይቀርም። ይቅር በይኝ፣ ይቅርታ አድርግልኝ በማለት ፀሐይን ተንበርክከው እየተማጸኗት ይገኛሉ። እጅግ ትልቅ ለውጥ ነው። ወይዘሮ ወርቄ ማንንም የማይሰሙ ኩራተኛና በሀብታቸው የሚመኩት ወይዘሮ ወርቄ ፀሐይ እግር ስር ተንበርክከዋል። ምን ሆነው ነው አባዬ? ፀሐይ ያልሆንኩትን ጠይቅኝ ልጅ፣ በጣም ተሰቃይቼልሻለሁ። ሰማይና ምድር ተጋጨብኝ። ሁሉ ነገር ከእጄ ወጣ። በእውኔም ህልም መሰለኝ። ነገሮች ሁሉ ተዘበራረቅብኝ። ምንድን የሆኑትን ነገር ለምን በግልጽ አይነግሩኝም? ወንደሰን እኮ አሳብዶ ሊገለኝ ነው። ይህን አታውቂም እንዴ? መራመድ የማይችል ሰው እንዴት ነው እርስዎን የሚያሳብደውት? ይችላል እኮ፣ ለእናንተ ነው አልታያችሁ። በእኔን እኮ እያስጨነቀኝ ነው። ቆየ ወንደሰን መራመድ ለእርስዎ ብቻ ነው እንደሚታዩት ትላለች ፀሐይ። አዎ ለእኔ ብቻ ነው፣ ምክንያቱም እያስጨነቀኝ ያለው እኔን ነው። ከቤት መውጣት አልችል። እቤት ሰውንም ማንም በሌለበት መጥቶ ያስጨንቀኛል። መንገድ ላይ ሲሄድም እንደዚሁ በጠራራ ፀሐይ ያስጨንቀኛል። እናንተ ደግሞ ስነግራችሁ አትረዱኝም። ምን ማድረግ እንዳለብኝ ግራ ገብቶኛል። አባዬ ተረጋጉ። ወንደሰን በጭራሽ መራመድ አልቻለም። ሁላችሁም አታምኑኝም። እሱ መራመድ ይችላል። ደግሞ ከኔ ማንም አያድንሽ ብሎ ዝቶብኛል እኮ። ደግሞ እውነቱን ነው። ማንም ከሱ ሊያድነኝ አይችልም። ማንም የለኝም። አይዞት፣ እኔ ያለሁልዎት። አንቺ ደግሞ ሩጠሽ እንኳን የማታመልጭ ወዲህ ሁላ ተወጥሮ እንዴት ነው እኔን የምታድኘው? ምንም እንኳን መደባደብ ባልችል መጮህ እችላለሁ። አይዞት፣ አይጨነቁ። የሚያድነኝ ልጅ አለ ይላሉ። ልጅ ማን ነው ልጆት? ዮዲት ናት። ዮዲት ሳትሆን ልጅ አስቻለው። እንግዳውማ አስቻለው የት እንዳለ በግልጽ ያውቃሉ ማለት ነው። ወይዘሮ ወርቄ ልጃቸውን እንግዲህ አሳግተው ባዶ መጋዘን በረሃብና በጥም እንደውም ጥፊውና እርግጫው ሳይቀርለት እየተሰቃየ ያለ ልጅ ያድነኛል ይላሉ። አሁን ላይ በእውነት እሳቸው ቢያስፈቱትስ እንደው ለእሳቸው የሚቆረቆር ይመስላል። ያ ሁሉ ስቃይ፣ ረሃቡ፣ ጥሙ፣ ጥፊው፣ እርግጫው እንዴት ያንን ረስቶ እናቴ ይል ይሆን? በጣም እንዴት አይነት ሀሳብ ነው! ወይዘሮ ወርቄ ልጅ ያድነኛል ይላሉ። እሱ ግን በጣም ተሰቃይቷል። ሲጀመርም ኃይሉ ጉልበቱ ደክሟል። ረሃብና ጥም፣ ጥፊውና እርግጫው አሰቃይቶታል። እናም ወይዘሮ ወርቄ ደግሞ ልጅ ያድነኛል ይላሉ። በችግራቸው ሰዓት ልጃቸው ትዝ አላቸው። ያለፈው ክፍል ላይ ወንደሰንና አለም ሳሎን ቤት ውስጥ ወንደሰንም የተኛበትን ልብስ እያጣጠፈ ዮዲት ስትወጣለት ከተኛበት ተነስቶ ነበር። እንግዲህ ወይዘሮ ወርቄ ወደዛ ቤት በር ከፍታ ስትወጣ ቪዲዮ ያለቀው። ነገር ግን ወንደሰን በር ሲሰማ እንደተለመደው ልፍስፍስ ብሎ እዛ መናገር መጋገር እንደማይችሉ ነው ጠበቃቸው። ማንም አልነቃበትም። መርማሪውም እንግዲህ እየመጣ የሚዝትብኝ የሚያሰቃየኝ የሚሉት የልጅዎት ባል አዩት አይደለ? ምን እያሉ ነው እርሶ ሲላቸው፣ እኮ ላንተ ነዋ። በጭራሽ አውቆ መሆን አለበት። እኔ ማን ነው የሚያምነኝ? ማን ነው ሊረዳኝ የሚችለው? ቀን ቆሜ መሄድ አልችል፣ ብቻዬን መሄድ አልችል። መንገድ ላይ እያስጨነቀኝ እየዛተብኝ፣ ቤቴም ማንም በሌለበት ሰዓት መጥቶ እያስጨነቀኝ፣
ጉሮሮዬን አንቆ ሲጥ አደርግሻለሁ እያለኝ ቆይ ለማን ልናገር? ማንስ ነው የሚያምነኝ? እያሉ ወይዘሮ ወርቄ ቢናገሩም እንግዲህ ወይዘሮ ወርቄ ልጁን እንደሚያዩት ነው። አይናገር አይጋገር፣ ደግሞም እዛው ላይ ተልፈስፍሶ እጆቹና እግሮቹ እንደማይሰሩ ይታያል እያለ መርማሪውም አለም ማን ነበር ስምሽ? አለምን ጠየቃትና ስሜ አለም ነው። እሺ አለም፣ አንዴ ወደ ውጭ ወጥተን ልነግርሽ እችላለሁ? ይቅርታ መርማሪ፣ ወንደሰንን ትቼው መውጣት አልችልም ወይዘሮ ወርቄ እያሉ እሱና እሷን ብቻውን ጥዬ መውጣት አልችልም፣ የሆነ ነገር ቢያደርጉት ስትለው ችግር የለውም እዚህ በር ላይ እኮ ነው ርቀን አንሄድም በማለት ይዟት ይወጣል። በዛን ሰዓት ወንደሰን ከተኛበት ተነስቶ ቢላውን ይዞ አሁንም ይዝትባታል። እንዴ መርማሪው እኮ አለ፣ አንተ አስመሳይ፣ ለውካ እውቀህ ነው። ቆይ ለምንድን ነው እኔም ብቻ የምታሰቃየኝ? ታዲያ ወንጀለኛዋና ክፉ ሰሪዋ አንቺ አይደለሽ እንዴ? ኡታን ታቀልጥ ነበር ወይዘሮ ወርቄ። ኧረ መርማሪ ድረስ እያለች አሁን እነሱ ፊት እንደዛ ተልፈስፍሰ የነበርከው ሰው አሁን ደግሞ ተነስተን ታስጨንቀኛለህ? ቆይ አይኔ ነው ወይስ በቁሜ እየቃዠው ነው? በማለት ወይዘሮ ወርቄ መርማሪ እያልሽ ጨዋለሁ ብትይ በዚህ ቢላ አንገችን በጥሼ እንዳልጥለው ከዚህ መሬት እንዳልቀላቀልበት ጸጥ ብትይ ይሻልሻል እንዳትጣሪ በማለት ወንደሰን አሁንም ማስጨነቁን ይቀጥላል። ቆይ ከኔ ምንድን ነው የምትፈልገው? ምንሽንም አልፈልግ በቀል ነው። መርማሪውም ፀሐይን ወደ ውጭ አውጥቶ ወንደሰን መራመድ ይችላል እንዴ? በጭራሽ አይችልም። የወንጀል መርማሪ እንደሆንኩ ታውቂያለሽ አይደል? አውቃለሁ። ከብዙ ውሸታሞችና ከብዙ ወንጀለኞች ጋር ነው የምውለው። ስለዚህ አንቺስ እየዋሸሽኝ እንደሆነ በምን እንደማውቀው የምታውቂው ነገር ያለ ይመስላል። በግልጽ ብትነግሪኝ ይሻላል። መዋሸት አይጠበቅብሽም። እኔ የማውቀው ነገር ቢኖር በሚስቱ በዮዲት ተደብድቦ አካል ጉዳተኛ ሆኖ እንደቀረ ነው። አንተም እኮ ሄድ እያወቅህ ገንዘብ ከወይዘሮ ወርቄ ተቀብለህ ምርመራህን አቋርጠሃል። መርማሪውም ይሄን ሲሰማ ምን በማለት ደንገጥ ይላል። ወንደሰን የደበደበችው የወዲት እንደሆነች ታውቃለህ አይደል እንዴ? አዎ የወዲት መሆኗን አውቃለሁ። እና ለምን አላሰርካትም? አሁን ማሰር ስላልፈለግኩ ነው በማለት ኮስተር ብሎ ጥያቄና መልሱን ይቀጥላል። እንዴት ለምንድን ነው ማሰር ያልፈለግከው? ብዙ ወንጀል የሰራን ሰው ረሳሁት። ለካ ገንዘብ ተቀብልሃል። በታማኝነት ልታገለግለው የነበረውን ቃል የገባህለትን ህዝብ በማይረባ ብር ለወጥከው። ተሳስተሻል። ሙያዬን በብር አልቀይርም። ታዲያ ገንዘብ ተቀብለህ ምርመራህን ካቆምክ ይሄ ምንድን ነው? ሙስና አይደል? እነሱ ውጭ ላይ ሲጨቃጨቁ ወንደሰንም ወይዘሮ ወርቄን ማስጨነቁን ይቀጥላል። ወይዘሮ ወርቄ ከዚህ በፊት እኔ ላይ የደረሰብኝን ግፍ ገንዘብ ሰጥተሽ ለመርማሪ ሸፋፍነሽ ሊሆን ይችላል። ነገር ግን አሁን አይደለም ትንሽ ገንዘብ ያለሽን በሙሉ ብትሰጪ በጭራሽ ከኔ ልታመልጭም ልትሸፍኝም አትችይም በማለት እያስጨነቃቸው ቢላውን ፊት ለፊታቸው ደቅ ነው እንግዲህ እያስጨነቃቸው ይገኛል። በተደጋጋሚ ወይዘሮ ወርቄ ከኔ የምትፈልገው ምንድን ነው ትላለች። ነገርኩሽ እኮ በቀል ነው በቃ ማበድ ያለብሽ አንቺ ማበድ። እኔም አላብድም በጭራሽ። ከዚህ በላይ ምን ልትሆኝ ያምርሻል? ማንም ሰው እንኳን ሊያምንሽ አልቻለም። እቤት እየሄድሽ ወንደሰን እያስጨነቀኝ ነው ቁሞ ሄድ ችሏል ስትያቸው ያመነሽ ሰው አለ እንዴ? የለም። አየሽ አይደለ? ማንም ሊያምንሽ አይችልም። የፈለገ ነገር ማድረግ መጫወት፣ በአንቺ መቀለድ እችላለሁ። በእናቴና በህይወቴ እንደቀለድሽ እኔም አሁን እቀልድብሻለሁ። ስለዚህ ማንም ሰው ብትነግሪው ሊያምንሽ አልቻለም አይደል? ገና አሰቃይሻለሁ በማለት ወንደሰን ዛቻውን ይቀጥላል። ወይዘሮ ወርቄ ወደድሽም ጠላሽም ማበድሽ አይቀርም። ይህንን እንድታቂ እንዳብድ ነው እንደምትፈልገው ብላ ወይዘሮ ወርቄ ጮቷን ትቀጥላለች። ወንደሰንም በጭራሽ እጮሃለሁ ካልሽማ በዚህ ባያስኩት ስለት በጥሼ ነው የምጥለው አንገትሽን። ወንደሰንም እልሁንና ቁጭቱን እየተወጣባቸው ስለሆነ አንዴ አንቱ አንዴ አንቺ እያለ አንዴ ዝም በሉ ይላቸዋል። አንዴ ዝም በይ አንቺ ወደዛ አፍሽን ዝጊ በማለት ያስጨንቃቸው ነበር። አረ መርማሪ ቢሉም በፍጹም ድምፅ ካወጣሽማ እንደውም ጸጥ እንዳላረግሽ በያዝኩት ስለት ወይዘሮ ወርቄም ብትገለኝ ይሻለኛል በማለት ጩኸቷን ተቀውጠው ነበር። አረ መርማሪ ድረስ በማለት ጩኸቷን ትቀውጠዋለች። ጸጥ ብታይ አይሻልሽም? በዚህ በያዝኩት ስለት ጸጥ ሳላረግሽ አንገትሽን ሳልበጥሰው ጸጥ ብታይ አይሻልም? ወይዘሮ ወርቄ ሲቀውጡት መርማሪው ድምፅ ሰምቶ ወደ ቤት ሲሮጥ ወንደሰን ምን ሞኝ ነው ቶሎ ብሎ እንደነበረ ልፍስፍስ ያለ ሰው መስሎ እጆቹና እግሮቹ እንደማይንቀሳቀሱ አድርጎ ሽባ አድርጓቸው እዛው እንደነበረ ይሆናል። መርማሪው ሲመጣም እንደ እርስዎ ምንድን ነው እያሉ ያሉት? በቁሞት እየቃዩ ነው አይደለ ትላለች አለም። አሁን እኮ እያስጨነቀኝ ነበረ እኔ ለማን ልናገር እያሉ ወይዘሮ ወርቄ በእውነት በሳቅ ፍርስ ያደርጋሉ። አለምም ወይኔ ወንደሰን ወድቋል በማለት ሩጣ ለማንሳት ትሞክራለች። መርማሪውም ምንድን ነው ምን ሆነዋል እርሶ? አሁን እዚህ ጋር አጠገቤ ስለት ይዞ ሲያስጨንቀኝ ነበረ
እርስዎ ምን ነዋል? እየቀለዱ ነው እንዴ? ይላል መርማሪው። በጭራሽ አሁን እኮ ሊገለኝ ነበረ። ወደ አንተ ስጮህ ነው እንደዚህ ተመልሶ ተልፈስፍሶ የወደቀው። በፍጥነት ይታሰርልኝ። አሁን ሲያስፈራረን ሲዝትብኝ ነበር። አንተ ስትመጣ ነው እንደዚህ ሆነው በማለት በተደጋጋሚ ስትናገርም እርስዎ ምን ሆነዋል? እየቃዡ ነው እንዴ? ልጁ መንቀሳቀስ አይችልም። ወይዘሮ ወርቅም መርማሪውም ሆነ አለም በጭራሽ ያልማይሆን ነገር ነው እያወራሽ ያለሽ ወይ ደግሞ እያወሩት ያሉት። እንዴት ነው እንደዚህ ተልፈስፍሶ የወደቀ ሰው እጆቹ እግሮቹ ሽባ የሆነ ሰው ተነሱ እርሶ ላይ የሚዝተው ስለታመስ ይዞ የሚያስፈራራውት በማለት እንግዲህ ወደ ቤቷ ተመልሳ ደግሞ ወይዘሮ ወርቄ ፀሐይን እባክሽ ይቅርታ አድርግልኝ ያንቺ ላይ የሰራሁት ግፍ ነው እያለች ተንበርክካት ስትማጸናት ነበረ። በስተመጨረሻም አዳኝም ማምጣት አለብኝ ሌላ የሚያድነኝ የለም በማለት ልጇ ወዳለበት አምርታለች ወይዘሮ ወርቄ። እንግዲህ በቀጣይ ወንደሰን አልኩኝ ይቅርታ ልጃቸው አሳለው ወደ ቤት እንደሚመለስ ነው እሱ ነው እንግዲህ ሊረዳኝ የሚችለው እያለች እንግዲህ ዋና ቁም ነገሩ አሳለው ከነዛ ከሚያሰቃዩትና ከረሃብ ከጠም ይዳን እንጂ መቼም እናቴ ብሎ እችን ተንኮለኛ እናቴ ብሎ በውስጡ መቼስ ያ ሁሉ ቦክሱ፣ ጥፊው፣ እርግጫው፣ ረሃቡ፣ ጥሙ ያኔ ረሳዋል ሊሆን እንጃ። እናትም አራራች እንኳን ልጅ በእውነቱ ልጅ እንደሆን ትንሽ ጨከን ይላል። እናት ነበር መራራት የነበረበት ሲርበው ሲጠማው በጥፊ በእርግጫ ሲባል እንግዲህ ምንም ሳይራሩ እዛ ጋር መሞት ነው የቀረው። በጣም ድክም ብሎ ነበር ልጁ። ለሁሉም እንግዲህ ለራሷ ስትል አስቻለውን እንግዲህ ከመጋዘን አስፈትታለት ትወስደው ነው ወደ ቤት። አዳኝን ላምጣ እያለች ወንደሰን አልኩ በተደጋጋሚ። አሁን ላይ እንግዲህ ወንደሰን ስለሆነ ስሙ ያለው አሳለውን ለማምጣት ሄዳለች ማለት ነው። ፀሐይም ተከትላታለች። የት ነው የምትሄጂው እያለች አስቻለው ለቀጣይ ይቀላቀላል ማለት ነው። ከዛ ከታሸገበት መጋዘን ወጥቶ ለዛሬ የእናት ግፍ ክፍል 91 ይሄን ይመስል ነበረ። ወይዘሮ ወርቄም እንግዲህ ሰቆቃውና ቅጀቱ የቁም ቅጀት ሆኖባቸዋል።